ከዛሬ 5 ዓመት በፊት ነው። ኦኬ አንተ ለአገልግሎት ሌላ ሀገር ላይ ተገናኝተን ነበር። ኦኬ እና ያኔ የ3 ወር አራስ ነበርኩኝ። ኦኬ ከዛን አሁን አንተ እዚች ጋር አሚን በሉ ብለህ እንትን ስትል ይደንቀኛል በእውነት። አሚን በሉ ለምክንያት ነው። እውነቴን ነው ምላችሁ። እና ያቺ ልጅ አላወጣ አዎ አራጎድ ማጣ እንደዚህ ነው ሆኖ ጉባኤ መካከል እግዚአብሔር 7 ልጅ ይሰጥሻል አልከኝ። ከዛ አሜን ብለሽ ተቀበልሽ? አሚን አልኩኝ። ከዛ በኋላ ከዛን የ3 ወር ልጅ አለኝ ህፃንም ማጠባው። ከዛን እኔ ወፍራለሁ ቤተሰብ አርዶ ምናምን አርሶኛል። የወፈርኩ ነው የሚመስለኝ። ልጄም በ45 ቀን አስከትቤያታለሁ። እሺ 3 ክትባት አስከትቤያታለሁ። ማለቴ እሷን ሳስከትብ እኔም እየተከተብኩኝ ነው። የ45 ቀን ልጄን ሳስከትብ አስከተብኩኝ። ጽንስ እንዳለ አላቅም። 3ቴ ተከትቤያለሁ። ከዛም በጣም ወፈርኩኝ። ያኔ የመጀመሪያ ልጅ 3ኛ ወርሽ ነው? 3 ከወለድኳት በ3ኛ ወር እኔ ለአገልግሎት እዛ አገሬ ልኩት። ከዛ ሲናገር ወደ አሜን ባርሽበት ለካን። እሺ ከዛን እኔ ምንም የማውቀው ታምር የለም። የወፈርኩ ነው የመሰለኝ። እንቅስቃሴ የለም፣ አያመኝም። ኩምታል ወጥራለሁ ከሰራተኛ ጋር ብዙ ስራ ሰራለሁ፣ አያመኝም። አንድ ቀን 7 ወር ሆኖኝ አላቅም እርግዝናዬ። እሺ በጣም ነው የሰፋው። ከዛን እንዲ ቁጭ ስል ግልብጥ አለ የሆነ ነገር። እንዴ በኢየሱስ ስም ብዬ ሱቅ ነበረ ጠብቁልኝ አልኩና ጤና ጣቢያ እየሮጥኩ ሄድኩኝ። ስመረመር ምን እየሆንሽ ነው አለኝ። እርጉዝ ነሽ እኮ የ7 ወር። ምን ማለት ነው አልኩት። እሺ እና ምን ማለት ነው ስለው እርጉዝ ነሽ ማለት ነው አለኝ። እንዴ እኔ ላውን ነው እንዴ አሚን ያልኩት አልኩ ለዶክተሩ። እሺ ገባውኝ። ጀሚላ የምትባል ጓደኛ ያለች እሷ ነች አገልግሎት እንካፈል ያለችኝ። ከዛን አንቺ አልኳት ምን የኔ ወሰድሽኝ አልኳት። ከዛን ምን ነው አለችኝ ስትለኝ አንቺ ነኝ አሚን የሚባል በ3 ወር ጻለ ልጅ እንዳግዝ ያረጋኛል እንዴ? እኔ አሚን ያልኩላው ነው ወይ አልኳት። እኔ ሌላ ደረጃ ላይ ለመሄድ ፈራው። የእግዚአብሔር ስጦታ ነው። በፊት 3 ልጅ አለኝ፣ 4ኛ ነች እና ደነገጥኩኝ። ለእናቴ ስነግራት እሺ አንዴ መጣልሽ መስሎኝ ሰላት አመሰገነች። እሺ ሴትዮ ያማታል እንዴ? አንቺም ደስ ይልሻል እንዴ? እና ምን ላርግ? ከዛም ብዙ ደረጃ ሄድኩኝ። ሰውም ተከተለኝ ከኋላዬ ብዙ ነገር። ከዛን ይሄው እግዚአብሔር ይመስገን 3ቴ መርፌ የተወጋች ልጅ ጌታ ሆይ እንግዲህ እሷ ራሷ ነች አይደል? አዎ ከዛን 3ቴ መርፌ ተወጋች። ጌታ ሆይ ይሄ ያንተ ስጦታ ነው። ግን አልኩ ጌታ ሆይ እኔ የራሴንም ጭንቀት አልችልም፣ ደህና ልጅ ስጠኝ በቃ ከሰጠኝ እኔ እንዲ ሌላ ምናምን ያለበት ልጅ አትስጠኝ ብዬ መጸለይ ጀመርኩኝ። ተወለደች። እንደዚህ እኮ ነው ያለችው። እኔ ላውን ነው እንዳሜን አልኩት ለቀጣይ ነው እንጂ እኔ ራሴ ግራ ገባኝ። ያኔ ቢትስ መኪና ነበረች የምንቀሳቀስ እና በራፍ ላይ ቆሜ እንዴ እያጨበጨቡ የሚቀበሉ ሰዎች ሁሉ አፈጥጡብኝ። ከዛ እኔ እኮ አላወቅኳትም። እኔ አሜን ብዬ ያልኩት ለአሁኑ ለቀጣይ ነው እንጂ ያለች። እኔ አሚን ያልኩ ከ4 ዓመት ከምናምን በኋላ እግዚአብሔር እንዲሰጠኝ እና እግዚአብሔር ይመስገን። እኔ ሲጀመር ምጥም እንደሰው ምጥ ምን እንደሆነ 4 ልጅ ያለው ምጥ ምን እንደሆነ አላቅም። እግዚአብሔር ይመስገን በእውነት ለኔ የደረሰ በድንገት ለእናንተም ይድረስላችሁ። አሜን። በነገራችሁ ይድረስላችሁ። አሜን። እና ጨጓራዬን አመመኝ። ከዛን ጨጓራዬን እያመመኝ ነው ብዬ ሐኪም ቤት ሄድኩኝ። ምጥ ሳይዘኝ ወለድኩኝ ያለ ምጥ እና ልጅቷንም ስሟን ሲምቦኔ ማለት በስራ ኮራ። ሰው ባንቺ ኮራው መስሏቸዋል። የኔ ትርጉም ግን ሲምቦኔ ማለት ባንተ ኮራው፣ በስራክ በስጦታ ኮራ፣ በእግዚአብሔር ስራ ኮራውኝ። አሜን በለው። እኔ ደግሞ ቅጽል ስም ዲቦራ አልኳት። አሜን አሜን አሜን። በቃ እሺ ደስ አለሽ? ግን ልጅቷ እንደሷም ወደው ልጅ የለኝም። አሁን በጣም ታሳዝነኛለች። ኧረ በጌታ ወደ 3 ነው 2 ሰዎች ዶክተሮች ሄደሽ ወደ ስንት ነው? አዳማ ድረስ ተደብቄ ሄጃለሁ። ሁሉ አለ ነው ብለው አለ ነው የሚሉኝ። ምንም መፍትሄ የለውም ስላቸው ቀና ብለው ያዩኛል።
መፍትሄ የለውም ስላቸው ቀና ብለው ያዩኛል። ኧረ አንድ ሰሜን በልባክ የሚመጣው ዓመት በዚህ 2018 ላይ ያንቺ ጉዳይ ጀምሮ ያንተ ነገር ጀምሮ በጌታ በኢየሱስም አዎ ለስድስት ሰዎች ይሆናል። ክብር አቅፋ ወደዚህ ቤት ይዘት ይመጣል። ሲያገለግል በጣም በሚገርም ነው አሜን ብላ ተቀበለችው። ወዶ በትንሽ የጮኩት አሜን ብዬ ነው። ግን ስል እናት ልጅ ወዳለሁ ከ4 ዓመት በኋላ ነው እኔ አሜን እንደኔ ቅድ ማለት ነው። በሶስተኛ ወርዛ ያሹ ልጄ ያችኛዋ የ1 ዓመት እያለች እኔ አራስ ነኝ። ኢየሱስ ጎፍታዳ በቃ ምን ታደርጋለህ? ልዩ አሁን አሜን ለልጅ ልጸልሽ ይጸልይልኝ እግዚአብሔር ይመስገን። ልዩ በረከት አሜን፣ ልዩ በረከት አሜን፣ ልዩ ሰላም አሜን፣ ልዩ ስፍራ አሜን፣ በኢየሱስ ስም አሜን ሰጣውሽ። አሜን። በአዲስ ክብር መጥተሽ ትመሰክራለሽ። ነገርሽ ሁሉ ተከናወነ፣ ነገርሽ ተፈጸመ ማለት የአሜንታን ምስጢር እሷ በደም ታውቃለች። እኔ በእውነት ቸርች ሲሄድ አሜን ምስጢር አለው ለኔ ማለት ነው። አሁን እኮ አንተ እምነት ለሌላም ሲጸለይ አሜን እላለሁ። ለምን ለኔ መልሳለሁ አሜን። ስለዚህ በአሜን እጅ ስለተጫነ አይደለም፣ ቅባት ስለተቀባችሁ አይደለም። አሜን መልሳለሁ። አሜን በል አንተ አሜን በል በኢየሱስ ስም። እኔ አስታውሰው በህዝብ መካከል ነው የጸለይኩላት፣ ዘላ ነው የተቀበለችው። ከዛ ወደ እንዲህ ብላ ጠበቀች። አንተ እኔ ለዚህ ነው እንዳለች እኔ ለቀጣይ ነው እንጂ ጌታ ብርክ ያርግሽ። አሜን አሜን። ዘመንሽን ያስፋ፣ አሜን። እድሜሽ ይጨምር፣ አሜን። ከፍ ብለሽ ሂጂ በኢየሱስ ስም።